ጤነኛ ነህ? የማወራው ነገር እየገባው አይመስለኝም። ገብቶኛል። ስለዚህ ምን እናድርግ ነው የምትይኝ? ቀስ ብለህ ቪዲዮ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ የእናት ዋጋ ድራማን እየላችሁ መጥቻለሁ። እስቲ ዛሬ ነው ገና እንግዲህ የጀመርኩትና አብረን እንከታተልና እንግዲህ ብሌን እዚህ ላይም ትሰራለች እና የአሁኑን ስሟን አላወቅኩም። ስሟን አይጠሯትም ለምን እንደሆነ እኔ ባላቅም፣ ግን ቻሬ ደግሞ ቱቱ ድራማ ላይ ይሰራል እና ሁሉም በየቦታ እየተሯሯጡና እየሰሩ ነው። ቻሬ እዚህ ላይም ቻሬ ተብሏልና እንግዲህ ቻሬ ብሌን እየሮጠች መጣችና ሁለት ሰዎች ቤት ውስጥ ገብተው እየተነጋገሩ ስለሆነ አንተ በር ላይ ወይ በመስተዋቱ ወይ በቀዳዳው በር ላይ ገብተህ የሆነ እነሱ የሚያወሩትን ነገር አዳምጠክ ለኔ እንድትነግረኝ እፈልጋለሁ ብለዋለች። እንግዲህ ቻሬ በአሁኑ ሰዓት ጥበቃ ነው ማለት ነውና እንግዲህ እሺ አንቺ ይሄ ቤት የሀብታም ቤት ነውና እንደ ማንኛውም ሰው ቀዳዳ ያለው መስሎሽ ነውና ለማንኛውም እስቲ ከቻልኩ ከሰማው እሞክርልሻለሁ ብሎ ወደ ሰዎቹ ሲያመራ ነበረ። ወደ ሰዎቹ ካመራ በኋላ መስተዋቱን ከፍቶ ትንሽ በመስኮቱ ሲያዳምጥ ነበረ። ሁለቱ ሰዎች እንግዲህ አድራሻ እየተጠያየቁ ነውና አንደኛው ከአንዱ እየተሻለ ስለሆነ አድራሻው ተሰታተው ነው ከዛ እየተለያዩት። በመካከሉ ቻሬ በሩን ሲከፍት ሰምቶ እየሮጠ ቻሬ ጠበቃ ስለሆነ እየሮጠ ወጣ ማለት ነውና እንግዲህ ወደሚቀጥል ቪዲዮ ደግሞ ቻሬና ልጅቷ ቻሌና ብሌን ተስማምተው ከእትዬ ላይ እኔ እትዬን ማስጮህ ስለምፈልግ የሆነ ነገር ግቢ ውስጥ ነከሰኝ ብዬ እጮሃለሁ። አንቺ የእትዬን ቁልፍ የመኪናውን ቁልፍ ቤት ግቢና አቀብኝ ተባብለው ስለዚህ እንግዲህ ተነጋግረው እሱ ግቢ ውስጥ ቆሞ ጥበቃ ሆኖ ሲጨው ነበረ። ቻሬ ሲጨው እንግዲህ የቀጠረችው አለቃ ከመኝታ ክፍሏ ወይ ሳሎን ቁጭ ብላለች። እየሮጠች ስትመጣ እንግዲህ እሷ ስትወጣ ምን ሆነህ ነው ብላ እሷ እስከምትጠይቀው ድረስ እሷ ደግሞ ሄዳ የእሷን ሻንጣ የእጅ ሻንጣ የመኪናውን ቁልፍ እየፈተሸች ነበረ። እሷን ግን በጣም እየፈራች ነው እየፈተሸች ያለችው። ነገሮቹ ግን በጣም ለሷ ከባድ ቢሆኑም ነገሮቹ ምንም ነገር ስትፈትሽ አላገኘችም። ስለዚህ ሰው ነችና የሰው ነገር እስከሆነ ድረስ ስለምትፈራ በነገራችን ላይ ሁሉም ነገር ብትንትኑ ስለወጣባት እየሮጠች ትታው ስትወጣ ነበረ። ግን ምንም ነገር አላገኘችም። ሴትይቷም ቻሬ እትዬ የሚላት እንግዲህ ሴትዮ አንተ ጤነኛ አይደለክም ወይ? ምን ነከሰኝ ብለክ ነው ግቢ ውስጥ እያለህ እሪታክን የምታቀልጠው? ምን አይነቱ ነው ብላ ነው ትታው ነቃው ስትሄድ። ነገሮቹ አጭርዬ ስለሆኑ እያወቀች እንግዲህ እሷም የመኪና ቁልፉንም የት እንዳረገችው አላየችውም ነበረ። ነገር ግን ቢሆንም ነገሩ እንደዚህ ሆነ። እየሮጠች እንግዲህ ባለፈው አንተ እያገኘካትን ልጅ ሄደክ እሷን ልጅ የእጇን ቁልፍ ሂድና ንጠቅልኝ አንዴ የእጇን ቦርሳ ስትለው የትኛዋን ልጅ ነው የእጇን ቦርሳ የምነጥቅልሽ? ልጅቷስ የትኛዋ ነች ብሎ ሲጠይቃት ነበረ።
እንግዲህ አንተ ልጅቷን እኮ ያችን የማቃት ልጅ ነች ወይስ ኬት ወዴት እንዲህ ብሎ ሲጠይቃት አው ትለዋለች። ባለፈው እንግዲህ አንቺ እንዴት እንደተጫወሽብኝ በጣም ታውቂዋለሽ አንቺውም ብሎ ልጁ ሲነግራት ነበረ። አንተ ባለፈው ትዝ ካለሽ እኔ አንቺ ከረሳሽ እኔ አልረሳውም። የካልሲ እጣቢ እኔ ላይ እንዴት እንዳፈሰሽ ታውቂያለሽ ወይ ብሎ ሲጠይቃት ነበረ። አይ የካልሲ እጣቢ እኮ ይሻልህ ከእሱ ይሻልሃል፣ የዛሬው ይሻልሃል፣ ሂድና ቦርሳውን ንጠቅልኝ ስትለው ነበረ። እንግዲህ ቦርሳውን ሊነጥቅ ሲሄድ ልጁ ደግሞ ክራይ ቤት ውስጥ ነበረ የሚኖረው። ልጁ ምንም አላለምና የቸርዬን እናት ደግሞ ከመገላትና ከመዘርፋት እውነቱን ልናገር ብሎ ነበረ የሄደው። እውነትም ልጁ ክራይ ቤት ውስጥ ቁጭ ብሎ እሷ ስትመጣ ነበረ። ይሄውልሽ እናት እማዬ ለሆነ ነገር ልንገርሽ ብሎ እንደ እናት ጠርቷት ምን እንዳለት በጣም ነው እየገረማት። እኔ ቤት ተከራይቼ የምተዳድረው ሰውን እየዘረፍኩና ሰውን እየሰረኩና ሰውን እየደበደብኩ ነው ቤት ክራይ እየተቀበልኩ የምከፍለው፣ ይሄ ነው መተዳደራዬ ብሎ ሲነግራት ነበረ። ከዛ እሱ እንደዛ ብሎ ሲነግራት ሴትይቷ በጣም ደነገጠች። እች ሴትዮ ሌላ ድራማ ትሰራለች። ከዛ የቢሌን እናት አሳዳጊ ነች። ከዛ ደነገጠች። እባክህ ልጄ ሰውን ደብድበክ ሰውን ገለክ ወይ ሰውን ሰርቀክ ክራይ ቤትና የራስህን ቀለብ ከምትችል እባክህ ልጄ እኔ የምልክን ነገር እባክህ ስማኝና ላንተም ጥሩ አይደለምና ቢያንስ እንደው ቢደክም እንኳን የቀን ስራ ሰርተህ መብላት እንዴት ነው ያቃተህ ስትለው ነበረ። አይ እኔ የራሴ ምርጫ ነውና ይሄንኑ ነው የምፈልገው፣ ግን አንቺ ግደላትና ወይ ደብድባት ብለው ነው ወደ አንቺ ወይ ዝረፋት ብሎ ነው ከሶስቱ አንዱን ነገር ሲጠቅሱልኝ ነው ወደ አንቺ የመጣሁት። አንቺ አስቀድሜ የማቅሽ እናቴና የማቅሽ እህቴ እስከሆንሽ ድረስ አንቺ ላይ ይሄንን ነገር አላደርግምና አንቺ አትናገሪና እንደዚህ የላኩኝ ሰዎች እነግርሻለሁ። አንቺ ከነኚህ ሰዎች ጋር መቅጠምሽን ብታቆሚና ራስሽን ብትጠብቂ በጣም ደስ ይለኛል። እኔ ግን ምንም ነገር አላረግሽም ስለ እውነት ብሎ ነው ልጁ የነገራት። በመካከሉ ሴትይቷ በጣም ነው እየደነገጠችው። ማነው የላከክም ለማለትም ትንሽ ደብሯታል። ስለዚህ ልጁ እንግዲህ የሚችለውን አክል ተናግሮ ሄደ። ቸሩ ደግሞ ራቁቱን ምኑ እንደነከሰው የማቀው ነገር የለምና ቸሩ ደግሞ በጣም ቁልፉን የመኪናውን ቁልፍ ለማግኘት ምን እንደሚያደርገው አያቅም። ልጅቷስ ሁለቱም ለመስረቅ ነው ወይ እየተራሯጡ ያሉት? እሷ ደግሞ በእርሷን ይዛ ዘና ፈታ ብላ በር ሲከፍትላት ቸሬ ምንም ነገር የእግዚአብሔር ሰላምታም አታቀርብለትም ነበረ። ሽር ብላ እሱ በር ሲከፍትላት እሷ ስታልፍ ጭንቅላቱን ነበረ የሚነቃነቀው። ነገር ግን እንዲህ አይደለም። ሰው ሲወጣና ሲገባ የእግዚአብሔር ሰላምታ በመጀመሪያ ደረጃ ለሰው አቅርቦ ነው የሚገባውም የሚወጣውም። ግን ሀብታም ሲባል አጉል እንደ ፌስታል ነው የሚለጠጠው። ቸሩ ግን በዛ እሷ ስትገባና ስትወጣ ጭንቅላቱን እየነቀነቀ ነበረ። ግን ሊበቀላት በዚህ መኪና መታ ነው። በዚህ መኪና እየገባች የእግዚአብሔር ሰላምታ እንኳን የማታቀርብልኝ በማለት ነው እንግዲህ ይሄንን ነገር እየፈጸመው ማለት ነውና
እነሱ ቤትም ላይ ገብታችሁ እናት ዋጋ የሚለው ድራማ ላይ ገብታችሁ ሰብስክራይብም ማድረግ ትችላላችሁ። ብዙ ነገሮች እንግዲህ ይቀጥላል ብለን አብረን እንከታተላለን። ወደ ጉዟችን ሰላም ጤና ይስጥልኝ። እየተከበራችሁና እየተወደዳችሁ ውድ ተመልካቾቼ፣ የዩቱብ ተመልካቾቼ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታና የእግዚአብሔር ጸጋ እንዲበዛላችሁ እንግዲህ ሁሌም ምኞቴ ነው። ይህንን ቻናል ሰብስክራይብ እና ላይክ ብታረጉ ሁላችሁም ተደራሽ ይሆናልና ለወደፊቱ አገራችንን የምንረዳበትና አገራችን ሰላም ለአገራችን ሰላም ለኢትዮጵያ ባላንበት ቦታ የእግዚአብሔር ሰላምታ አገራችንም እንድታድግልንና አገራችን ሰርተን እንድንቀየርበት እግዚአብሔር አምላክ እያደርግልን እያልኩኝ ይሄንን ቪዲዮ እንግዲህ እየሰራውና እናንተም ይሄንን ቪዲዮ ላይክ ብታረጉ የኔም አንደበት እየተፍታታ የኔም ሀሳብ እየጨመረ ሞራይልም እየጨመረ ነው የሚሄደው። ለማንኛውም ሁላችሁንም አከብራለሁ፣ ወዳለው ባይ ሌላ ቀን እመጣለሁ። ግን እኔ ልጅ ከዚህ ስራ ብትወጣ ደስ ይለኛል። ቀን ስራ ሰርተን ቢሆን መኖር